አምራን የምፈራው ነገር ያለ እንዳይመስላችሁ እሺ። ቆይ ግን ሁለቱ በመታሰራቸው ምንድነው የምታገኙት ጥቅም? እሱን ታዩና የዳግም አባት አፈር ልሶታል። የምርሽ ነው ማየ? አሁን በወቅቱ ሁለቱ አንድ ላይ ሆኖ መኪና ውስጥ የሲምባን አስክሬን እየጠበቁ ነበር። ግን ደግሞ ውስጥ ገብቼ ተመልሼ ስወጣ ዘሩንም ብቻ ነበር ተደናግጦ ያገኙት። አረ ለዚህ ቤተሰብ ዘኑለት፣ ያለብን መከራ ይብቃል። ቆይ አሁን ምን እያልኩ እንደሆነ ምን አውቀህ ነው? አረ የኛ ቤት ራስን እየጠበቅሽ ማየ። ወንድሜ መጠንከር ይኖርብናል። ወይዘሮ ዝናሽ ድብቅ ሚስጥር አወጣች። እንዲሁም አምራን ከእንግዲህም በኋላ ከቤተሰባችሁ አልወጣም፣ ተንኮሌንም ሆነ ትግሌን እቀጥላለሁ ብላለች። እናንተ እኔን እንዴት ጣላችሁኝ? እኔም እናንተን እረፍት ላለመንሳት እታገላለሁ ብላለች። አሁን አባትና እናቴ ከስር ካልወጡ የጤንነቴ ጉዳይ ችግር ላይ ነው ስትል እንዲሁም ዳግም አባቴ በመፈታቱ ደስ ብሎኛል፣ ግን የታሰሩት ይፈቱልን እያለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም እያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ወዳችሁ ፈዲያችሁ ቤተሰብ ለመሆኑና ለምታበረታቱ በሙሉ ከልብ አመሰግናለሁ። ኑሃሚን ድራማ በአለፈው ቪዲዮዎችን ላይ እንዳየነው የዳግም አባት እንዴት ተገኘና እንዲሁም ላይኩና ወይዘሮ ዝናሽም በሕግ ቁጥጥር ስር ውለው ከእስር ቤት እንዲቆዩና ነገራቶች ተጣርተው ወደ ቤታቸው እንዲመለሱ ተናግሯቸዋል። እንዲሁም ላይኩ የዳግም አባት በህይወት በመትረፉና በመገኘቱ ለኔ ጥሩ ምክንያት ነው፣ ግን እንዴት ተረፈ የሚለው ደግሞ በጣም ብዙ ጥያቄ ፈጥሮበታል። ለምን ቢባል እንዴት እንደሾለከና እንዴት ማንን ገለው እንዴት አሉ ሌላ ፉከራና እንዲሁም ደግሞ ሌላ ዛቻ ሊመጣባቸው ስለሚችል እንዲሁም የማንን ሰው ህይወት አጥፍተው እንዲቀበሩ ሌላ ምርመራ እንደሚደረግባቸው ሲያስቡና እንዲሁም ሲያልሙ በጣም ጭንቅ ላይ ናቸው። ዳግምም እስከ ዛሬ በተናገራቸው ቃላቶችና እንዲሁም በተቆጣ ባኮረፈው በጮኸበት በሁሉም ነገር ተጸጽቶ አሁን ላይ ከእስር ቤት ተፈቱልኝና እኔም ባደረኩት ነገር ይቅርታ በጠየኳቸው ብሏል። ናሆምም ወንድሜ አንተ ዳግም አባትህ የእውነት ተገኝቶ ስላገኘሁ በህይወት እንኳን ደስ አለህ። የኔም እናትና አባት የአንተ እናትና አባት ናቸው። ስለዚህ አንድ ቀን ደግሞ ነገራቶች ተፈተው በስር ተለቀው ከቤታችሁ ሁላችንም ተገናኝተን ጥሩ ጊዜ እንደምናሳልፍ በተስፋ እጠብቃለሁ ብሏል። ዳግምም ይህን ጊዜ በጉጉት እጠብቃለሁ፣ ግን አሁን ላይ ይቺ አምራን የምትባል አረመኔ ጨካኝ ሴት በመካከላችን ብዙ ነገር እየሰራች ትገኛለች። አሁን እኔንም እንዲያምንና ከእናንተ ጋር እንዲጨቃጨቅ ወይም እንዲነጋገር ያደረገችኝ እሷ ናት። እንዲያመጣችሁ ባላቅም ቪዲዮ አሳይታኝ ከእናንተ ጋር ክፉ ነገር እንዲነጋገር አድርገኛለች። አሁንም በእኛ ላይ ብዙ ሴራ እንደምትሸርብ አውቃለሁ። ስለዚህ በጥንቃቄ እንጓዝ ብሏል። ዛሬው ቪዲዮአችን ላይ ደግሞ ከባድ ምስጢር ወይዘሮ ዝናሽ ለልጇ ለናሆም አወራች። እንዲሁም ይህን የተናገረችበት ምክንያት ከእስር ቤት ስለሆነች ሕግ መርምሮና አመራምሮ ሊያወጣባትና ሊያውቅባት ስለሚችል በጥንቃቄ ነገራቶች እንዲደረጉና እንዲሁም ምን ማድረግ እንዳለባት ተናገረች።
ናሆምም እባክሽን እናቴ እባክሽ ከዚህ ችግር መከራ ከብዙ ጭቅጭቅ መሀል እንውጣ እያለ በጣም ብስጭጭት ሲል ነበረ። ለቤታችን ሰላም ጠፋ፣ እባክሽን እንደምንም አድርገን የቤታችንን ሰላም እንመልስ። እውነትም እናንተ በእጃችሁ የሰው ሕይወት ጠፍቷል ወይ? እንዲሁስ ድብቅ የቀበራችሁት ማን ነው? እያለ በጥያቄ ሲያፋጥጣት ነበር። ወይዘሮ ዝናሽም እባክህን ልጄ ከሆንክ እኔን የመታዘዝ ኃላፊነት አለብህ የምልህን ስማ እያለች ስትናገሩ፣ ናሆምን በእስር ቤት ማጨናነቅና መቆጣት ስላልፈለገ እሺ ብሎ የምትናገረውን ምስጢር አዳምጧታል። አቶ ለይኩም ከጭንቀት ካልሞት በጤና ስለተረፍኩ ደስ ብሎኛል፣ ግን አሁን ላይ በጣም እያጨናነቃችሁኝ ያላችሁት እናንተ ናችሁ። የማልፈልገውን ጥያቄ አትጠይቁኝ። እንዲሁም መናገር የማልፈልጋቸው ነገሮች ብዙ ነገሮች ተፈጥረዋል ብሏል። ኑሐሚን የሰርጋችንን ቀጠሮና እንዲሁም የጋብቻችንን ስነ ስርዓት እንዲሁም አበላሻችሁብን ብላለች። ማለት አምራንን በአካል አግኝታ አምራን አንቺ መቼ ነው ከኛ የምታርፊው? እንዲሁም እባክሽን ከህይወታችን ውጪ፣ አንቺ ከተተውሽና ከወደቅሽ ቆይተሻል። ስለዚህ የእኛን ህይወት አትበጥብጪ ለማለት በአካል አግኝታ አናግራታለች። አምራንም እናንተ ስለጣላችሁኝና እንዲሁም ስለወደኩ በእናንተ ላይ አርፋለሁ ማለት አልችልም። እንድወርቅ ያደረጋችሁኝና መውደቄንም እያነሳሳችሁና ያጎላችሁት እናንተ ናችሁ። ግን አንድ ቀን ቁሜ
ሁላችሁንም እንደምፋረዳችሁና እንደማሸንፋችሁ በተስፋ እጠብቃለሁ። ደግሞም እኔ አንድ ሁኜ እናንተን ብዙ ቤተሰብ እያሽከረከርኳችሁ እንደሆን አትርሺ ብላለች። አምራን በናሆም ጉዳይ የተቀየመችው ፍቅር አፍቅሬህ ነበር ብላ እንዲሁም እሷን ትቶ ወደ ኑሐሚን ስለሄደ በጣም ቁጭት አድሮባታል። ናሆምና ዳግም በአካል ተገናኝተው በአንድ ሆኖ ተመካክረው ለይኩና እንዲሁም ወይዘሮ ዝናሽ የሚፈቱበትን ምክክር አድርገዋል። እንዲሁም በሚቀጥለው ከፈተው በአካል በአንድ ተሰብስበው እንደምናያቸው በተስፋ እንጠብቃለን። ለይኩም ሀቁ ወጥቶለት ለህሊናውም እረፍት ስላገኘ በጣም ጥሩ ነው የሚል አስተሳሰብ አለን። ውድ ቤተሰቦች አብራችሁ ስለውያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።